ሞት በእያንዳንዱ ያለን አብረን እንቆይ። Markham Hill, like and subscribe. ስቲቭ ኤድዊን ውስጥ የሚዘዋወሩትን ግርማ ሞገስ የተላበሱ ቡናማ ድቦች ጋር ጥልቅ ግንኙነት ነበረው። ለእነዚህ ኃያላን ፍጥረታት የነበረው መማረክ ወደ ጥልቅ ፍላጎት አልፎ እነሱን ለመጠበቅ ፍላጎት አደረበት። ስለ ድብ ህዝቦች እንዲያውቁና ግንዛቤን ለማሳደግ ህይወቱን ለመስጠት ግሪዝል ፒፕል የተባለውን ድርጅት አቋቁመዋል። ለ13 በጋዎች ቲሞቲ በአላስካ ጫካዎች ውስጥ ከድቦቹ ጋር ባህሪያቸውን፣ ከሰው ጋር ያላቸውን ግንኙነት፣ አኗኗራቸውን፣ በዓለም ውስጥ ያጋጠማቸውን ፈተናዎች እያጠና እየመዘገበ ዶክመንታሪ መስራት ጀመረ። ካሜራ በእጁ ይዞ በድፍረት በተሞላበት የድቦቹን በቅርብ እየቀረጸ በሰዎችና በእነዚህ ድንቅ እንስሳት መካከል ግንኙነት እንዲፈጠር ብዙ ስራ ሰርቷል። ከቅርበቱ የተነሳ እንደ ጓደኛ ያናገሩት ነበር። ይሁን እንጂ ለእነዚህ ፍጥረታት ያለው ጥልቅ ፍቅር አንዳንድ ጊዜ የዱር የተፈጥሮን አደጋዎች እንዲመለከት አድርገውታል። ቲሞቲ በጣም መቀራረብ የሚያስከትለውን አደጋ በተመለከተ የዱር እንስሳት ባለሙያዎች ማስጠንቀቂያ ቢሰጡትም ቲሞቲ ወይ ፍንክች ብሎ በቆራጥነት ጸንቷል። የተባለው የተፈራው ነገር በጥቅምት 5 2003 አሳዛኝ ክስተትን ይዞ መጣ። ቲሞቲና ፍቅረኛው ኤሚ በካትማይ ናሽናል ፓርክ ውስጥ ነበሩ። አንድ ትልቅ ድብ እድሜው ወደ 28 አካባቢ የሚሆንና 1000 ፓውንድ የሚመዝነው ድብ ወደ እነሱ ይመጣል። ቲሞቲ ከድብ ጋር ያለው ግንኙነትና ግዴለሽነት ባህሪው ከድቡ ጋር ለመጫወት ይሞክራል። አይጥ ላመሏ የድመትን አፍንጫ ታሸታለች እንዲሉ ከድቡ ጋር መጫወት ይጀምራል። ግን ድንገት ድቡ ቲሞቲን ይይዘዋል። እየጮኸ ፍቅረኛው እንድታመልጥ ይነግራታል። እሷ ፍቅረኛውን ለማስለቀቅ በስጋ መጥበሻ መምታት ጀምራለች፣ ግን ዘግይታለች። ድቡ ቲሞቲ ትሬድዊልን በከባድ ንከሻ ገሎታል። ድቡ ቲሞቲ እንደሞተ ካረጋገጠ በኋላ እሱን ለቆ ወደ ሚስትየው ይሮጣል። ሚስትየውን ይይዝና ይገላታል። ሁለቱን ከገደላቸው በኋላ ቅርጥፍ አድርጎ ይበላቸዋል። በመጨረሻም የተገኘው በደም የተጨመላለቀ ልብሶቻቸውና የራስ ቅሎቻቸው ብቻ ነበሩ። ዳውን ብራንቺው ሚያዝያ 16 በ1969 በኦሎምፒያ በዋሽንግተን የተወለደችው
እንስቷ ከልጅነቷ ጀምሮ ለእንስሳት በተለይም ለባህር ሕይወት ጥልቅ ፍቅር ነበራት። በውቅያኖስ አቅራቢያ ያደገች ሲሆን ብዙ ጊዜ ቀኖቿን ባህር ዳርቻዎች ላይ የምታሳለፈው እንስት በባህር ውስጥ ላሉ እንስሳት ጥልቅ ፍቅር አደረባት። በኮሌጅ በባዮሎጂ ከተመረቀች በኋላ ለእንስሳት ስልጠና እንድትሰራ ትሆናለች። ባላት የስራ ፍቅር በኦርላንዶ ፍሎሪዳ እኛ ጋር ስሪ ጥያቄ ይቀርብላታል። እሷም በኦርካ የባህር እንስሳ አሰልጣኝ ሆነች። ለስራዋ ያላት ጉጉትና ቁርጠኝነት በፓርክ ውስጥ ካሉት በጣም የተከበሩ አሰልጣኞች አንዷ እንድትሆን አደረጋት። ከዶልፊኖች ጋር ያላት ግንኙነት ብዙ ሰዓታት ማሳለፏ ባህሪያቸውን፣ ፍላጎታቸውን እንድታውቅ ረድቷታል። አብዛኞቹ ጎብኚዎች በግዙፍ ፍጥረታት ጋር የመግባባት ችሎቷ ተማርከዋል። የ40 ዓመቷ ዶን ቴውዝ ብራንችዌይ የካቲት 24 ቀን 2010 ለሷ ጥሩ ጊዜ አልነበረም። ብዙ ጊዜ ያሰለጠነችው ቲልኮን የሚባል ዶልፊን ሳታስበው ባልተጠበቀና ባልተለመደ ሁኔታ ጥቃት አደረሰባት። በጅራቱ እየመታት ውሃ ውስጥ እያሰጠመ አለቃት አለ። ዶን በጭንቅላቷ በአንገቷና በሰውነቷ ላይ ጉዳት ደረሰባት። በሚያሳዝን ሁኔታ ሌሎች አሰልጣኞች ሊያስለቅቋት ቢሞክሩም አልቻሉም። ለ45 ደቂቃዎች ሲያንገላታት፣ አንዴ ሲያሰጥማት፣ አንዴ ሲለቃት ከቆየ በኋላ በመጨረሻ ሙሉ ለሙሉ ትቷት ይሄዳል። ሲያገኟት ሰውነቷ ደም በደም ሆኖ ጥርሷ መንጋጋ ተሰብሮ የተለያዩ መገጣጠሚያዎቿ ተሰባብረው እንዳይሆኑና ሞታ ነበር። በተንጣለለው ጫካ አቅራቢያ በምትገኘው ጸጥ ባለች ከተማ ውስጥ አሌክሳንደር ክሪስፒን የሚባል ወጣት ይኖር ነበር። አሌክሳንደር ከልጅነቱ ጀምሮ ለዱር አራዊት በተለይም በነብሮች ውበትና ግርማ ሞገስ ይማረክ ነበር። ስለነዚህ ድንቅ ፍጥረታት መጽሐፍን በማንበብ ለሰዓታት ያሳልፋል። ከዱር መንፈሳቸው ጋር ጥልቅ ቁርኝነት እየተሰማው ኃይለኛ ሰውነታቸው እና ቡናማ መልክ ያላቸው ጥቁርና ነጫጭ ስትራይፕ ያለባቸው እንስሳቶች ቀልቡን ገዝተውታል። እነዚህን አስደናቂ እንስሳቶች ለመረዳትና ለመጠበቅ ሕይወቱን መስጠት እንዳለበት ይወስናል። በመጥፋት ላይ ያሉ ዝርያዎች ዓለም ላይ ለውጥ ለማምጣት ቆርጦ በእንስሳትና የዱር እንስሳት ጥበቃን ያጠናል። ህልሙንም ወደ እስያ ጫካዎች በመጓዝ በተፈጥሯዊ መኖሪያቸው ውስጥ ከነብሮች ጋር በቀጥታ መስራት ይጀምራል። ከዓመታት ትጋት በኋላ አሌክሳንደር በመጨረሻ እድሉን ያገኛል። የጥበቃ ቡድኑን ይቀላቀላል። በእነዚህ ውብ ፍጥረታት ፊት መገኘቱ ለሱ ትልቅ ህልሙ ነው። በጫካ ውስጥ በየቀኑ ነብሮችን ሲከታተል፣ ባህሪያቸውን ሲመለከትና ስለ ውስብስብ ማህበራዊ አወቃቀራቸው ሲያውቅ ውስጡ በጣም የማወቅ ፍላጎቱ ይጨምራል። አንድ ቀን አሌክሳንደር መደበኛ የዳሰሳ ጥናት እያደረገ ራጃ የሚባል ድንቅ ነብር ያገኛል። ግርማ ሞገስ የተላበሰው ፍጥሩ በጥንካሬውና በአስተዋይነቱ የታወቀ ነበር። አሌክሳንደር ከነብሩ ጋር ጥሩ ግንኙነት ውስጥ ይገባል። ነብርን እንደ አስፈሪ አዳኝ ከመመልከት ይልቅ የጽናትና የጸጋ ምልክት አድርጎ ይመለከት ነበር። አንዲት ቀን ግን እንዲህ ተፈጠረ። የ35 ዓመቱ አሌክሳንደር ክሪስፒን በሱዋሬዝ ሰርከስ እንኳን የነብሮች ትርኢት እያሳየ ነበር። ግን ድንገት አንደኛው ነብር ዞር ይልና ይይዘዋል። ሰዎች ሊያተርፉት ቢረባረቡም ነብሩ አንገቱን ክፉኛ ይነክሰዋል። እንደ ውሃ ደሙ እየፈሰሰ መሬት ላይ ይወድቃል። በድንኳን ውስጥ የነበሩት ተመልካቾች ጩኸታቸውን እያቀለጡ ትርምስ ከአዳራሹ ለመውጣት ይሞክራሉ። የወደቀው አሌክሳንደር ተይዞ በአቅራቢያ ወደሚገኘው ሆስፒታል ሲደርስ ብዙ ደም ስለፈሰሰው ላይመለስ ወደማይቀረው ሞት ሄዷል። በአውስትራሊያ